እመቤቴ እንደው እግዚአብሔር ልቤን አይታልኛል ያልኩትኝ እናቴን ይሰጥ በጣም ነው ደስ ያለኝ አባቴ ራሱ ምናምንና ብነግራችሁ እናንተ ችግር ነው በዛ ደግሞ ታጠቁኛላችሁ እንጂ በቃ ደስ አለኝ እመቤቴ ስንት ጊዜ ሙሉ ስጠብቅ የነበረ ነገር ነበርና ወኬ ውዶቼ እስኪ የጭቃ ቤቴን ማስጨርስበት ገንዘብን ሰብስብ አረ ወይኔ ወሬውን ትቼ ቲሸርት ከኔ ጋር ኦርደር ያረጋችሁ እንኳን ደስ ያለሽ ቴንኪው ስሙኝ ማርያምን ደስ ነው እንደዚህ ነው እንደ ጎርፍ ነው ዛሬ ጠዋት ያለቀስኩት ገብርኤልን like አይሳካም ብዬ ነበር ግን እግዚአብሔር እንደው ምህረቱ ብነግራችሁ ደስ ይለኛል ግን እናንተ ታጠቁኛላችሁ በዛ ይቅርብኝ ስለምታጠቁኝ አልፈልግም እናንተ እኮ ክፉ ናችሁ ይቅርብኝ ወዝም ብዬ ሌላ ወሬ እንገራችሁ ቲሸርት ኦርደር ከኔ ጋር ያረጋችሁ ሰዎች እባካችሁ ስለመድኃኒዓለም ታገሱኝ እሺ ኦርደር ያረጋችሁ ሰዎች እልክላችኋለሁ እንትን ምንድነው ጊዜ ይፈጅብኛል ብዙ ጊዜ አይፈጅብኝ በዚህ ሳምንት ልክላችኋለሁ እሺ የተቀረውን ደግሞ ሌላ ቀን እንጨርሳለን ኦኬ እንዳትና አልናገር ማርያምን እናንተ ራሱ ደስ ነው የሚላችሁ ግን ያጠቁኛል ይቅርብኝ ስንት ሰው ነው ቲሸርት ኦርደር ያረጋው እስኪ ኮሜንት ላይ ጻፉ ኦኬ ከንፈሬ ቁስሏል ሊፈነዳ ነው ውዴ የፈነዳው ቁስል አፍሽ ውስጥ ይግባብሽ እሺ ውዴ ፍንድት ሲል አብረሽ ጠብቂኝ ሲፈነዳ በጣም ከንፈሬ ቆሰለ አይደል ቅስል አላ ፈንድቶ አፍሽ ውስጥ ይግባ መድኃኒዓለም አፍሽ ውስጥ ያስገባው የኔ ከንፈር ሲፈነዳ ቅማላም አሁን ምን አባሽ ነው የቆሰለ የኔ ከንፈር ነው የሚቆስለው እበት ቆሽማዳ ገንገበት ካሁን ባልሽ የኔ የቤታ ከንፈር እያለ በህልሙ ጠርቶኛል ቅንዝራ እዚህ መተሽ ታለቃቅሻለሽ አልቃሻ አንቺ እበት ተመስገን ሲሳደብ ደስ ይለኛል አንዳንዴ እበት ይሄ ከንፈርሽ ቀናተኛ ምቀኛ የሰፈር አለቅላቂ ተመስገን ቢታይ ሂጂባቸው መሮኛል ዘንድሮስ መሮኛል የሌሎቹ የሚሰድቡኝ ነው እናንተ ላይ የምወጣው አይኑ ጥርሳቸው ቆሰል አሁን እስኪ በማርያም የኔ ከንፈር ምኑን እስኪ መቤት የቆሰለው እስኪ ምኑን ከንፈር የቆሰለው እንደው በፈጣሪስ ከንፈርሽ ቆስሎ ሊፈነዳ ነው ቂጥሽስ በገባ የፈነዳው እስኪ ቆይ አንዴ ቆይ ነገረኛ አረጋችሁኝ እኔ ቀስ ብዬ ቦታስ እዩ ፊቴን እንዴት እንደሆነ እድሜ ለዲቦራ ቆዳኝ ቀስ ብዬ ቦታስ አይሽ ተነስተልኝ ሰላም ጋይስ ይሰማ ማሺ እንዴት ነህ ይሰማ አለ እንዴት ነህ አቦስቶ ነው አለ እንዴት ነህ አለሁልሽ ቤታዬ ኔትወርክ ነው ምንድነው ወይ ጉድ እናንተ ሰው ምን አውቄ እንደሚያደርገው ኦኬ እንዴት ነሽ አለን እግዚአብሔር ይመስገን እንዴት ነህ ወይ ጉድ አምላክሽ ምን ነው ይገርመኛል ሁሉ ነገርሽ እንዴት ያኔ ነውና ያውኑ አንድ አይደለችማ እንዴት ያኔው አንዲት ሰዓት ያውኑ እንዴት ናት ያኔው ያው ጨዋ ነች ዳውን ባለኩ እንዴ አሁን ባለክሽ እያልኩሽ አይደለም ያለሁት ምንድነው ያለው ምንድነው እያልክ ያለው ማርያም ታስቂኛለሽ በቤት ማርያም ወይ ዘንድሮ ድሮ በጥባጭ አይደለም እንዴ ድሮማ አብድ ነሽ በጥባጭ አሁን እንደውም ተረጋጋው ስክን አልኩኝ ምንድነው ስክን ያለሽ ዳ አልተረጋጋውም እንዴ በፊት በጣም ተረጋጋሽ ከድሮ ባሰብሽ ጭራሽ ወቸ ጉድ አንተን ያልከኝ እንግዲህ እንደተረጋጋው ነው የማውቀው ስማ ሚኪ ጨዋታውን ካመጣው እናራ ታስታውሳለህ ብስራት እያለን ሄርሜላን ታስታውሳታለህ ትልቅ ትሪ ያሸክሞ ታስታውሳታል ምግብ አምጥተን የጾም ጊዜ ሄርሜላ ለምብሮ ወፍራማ ጥቁሯኛ ክፍል የነበረች አውቃ ግርማ ይዟት ምናምን ምግብ እየበላች
ጋይስ ስሚ ማለት ነው። ጾምለት ወንዶቹ ጆልጂስ ታውቃላችሁ? ኢትዮጵያ ጆልጂስ የሚበጠበጠው ወንዶቹ ይዘው መጡ። እኛ ደግሞ ማለት ነው ማት ምግብ ይዘን መጣን። ከዛ ክፍል ውስጥ እየበላን ማለት ነው ወፍራም ናት ከክላሳችን እሷ። ከዛ እኛ እየበላን አስተማሪ ሲመጣ ሁላችን ሮጠን ስንወጣ እሷ እንደዚህ ምግቡን ተሸክማለች ማለት ነው። አሸክሞ ግቢን ሙሉ አዝሮት ታስታውሳለህ? ሙሉ ግቢን አስተማሪ አዝሯት ያስበላት። ደግሞ ተማሪ ወጣ ይችላል ተማሪ የሚወጣ ሰዓት ነበር ትዝ ካለሽ 10 ሰዓት ተኩል ላይ ነው ምናምን ነው ያ ነገር 10 ሰዓት ተኩል ላይ ግቢው ሙሉ ምግቡን አሸከማትና ማለት ነው ቢሮ ውስጥ አስገብቷት ብቻሽን ጨርሻላት። ልጅቱ ይህን ታላለች። ያ ሁሉ የመጣው የተማሪ ምግብ ቁንጣን እስኪይዛት ድረስ ታዲያ በላችሁ መቼም ማረሳ። እሺ ስማ፣ እሺ ያንን እንደው አልፏል። ልንገርህ ኮሪ ባዮ ቲቸራችን ታውቃለህ? ያ ብብቱን የሚያልበው አስተማሪ ቁልጥ የሚያደርገው ቅንድቡ ቁልጥ የሚያደርግ አንድ ብብት የሚያልበው አስተማሪ የለም? ባዮ ቲቸራችን ሸሚዝ እየለበሰ የሚመጣ ባዮ አይደለማ ቤታ ፊዚክስ የስ ያ ኖ አይደለም። አጭር ሰውዬ እንደውም ሴት የሚወድ ስንት ትምህርት ቤት ስንት እኮ እንትን እንዳሳለፈ የምታውቀው አስተማሪ ቂጥ የሚወደው ብብቱ የሚያልበው አስተማሪ ስሙን አስታውሽኛ በማርያም ስሙማ በምን ይመጣልኛል? እንዴው አንተን ሳለ መርሳቴ። ቆይ እሺ ቮይስ ድምጼን ልቀይርላችሁ እና አንተንም እንዴ ነው ወሬ ሳወራ ብብት የሚያልበው እንደውም ባዮሎጂ ቲቸር ቀለበት የሚያደርግ እንደውም በቃ በጣም ሲመጣ እንዲ ጉር እያለ የሚመጣ እንደውም የሴቶች ዩኒፎርም እያየ ጽዳታቸው አለባበሳቸው እያለ እንትን የሚሰጥ ውጤት እንትን የሚል አላስታውስከው? አረቢታ አላስታውስኩት። ስምንት ያክፍል በቃ አላስታውስ የሚያልበው አስተማሪ እኮ ጣዕመ ነው ኖ ይነቃቸው አይደል? yes እሱ መሰለኝ ጣዕመ ይነቃቸዋል። ማሁን የጠራው ከሱ በፊት ያለው ማን ያልከው? ጣዕመ ነው ማን ያልሽው? እኮ እሱ ፊዚክስ ነው ታዲያ። አንቺ እንዴ ፊዚክስ አይደለም ባዮሎጂ ቲቸር በደንብ ነው ማስታውሰው። ምን ሆነሽ ነው አንተ? በጣም እኮ ሻፋዳ እኮ ነው። ያላስቀምጥ አላስቆም ብሎኝ አሁንስ አልፏል። አውራ ኃይል እየወጣ ነው አልፏል ግን ማለት ነው አልፏል ግን ማለት ነው። ብታዩ እልት ያይዞ ከኔ ጋር አስተማሪ ብብቱ ትንሹ አባይ በብብት ያንተ በቃ አታስታውስም ማለት ነው። አይ አረጀ ኖ በአስተማሪ ኮነልሽ ቤት እና ዝም ብለን ጌም እየተጫወትን በአስተማሪ አያውቅበትም። ጋይሳው ማረጉን ምናምን አያውቅም። እሱ ስለማያውቅበት ነው። ተውት ተፋቱትኝ። ሲፈጠር ያልችልበትም ነው እንደዚህ ያለ ነገር አያውቅም። ጋይ ዝም ብሎ ስለተውትኝ ተፋቱኝ። ስለማያውቅ ነው ውዶቼ። እሺ ቤታ የሚል አካውንት ተፋቱት። ስላላወቀ ነው እንዴት እንደሚነካ። ስማኝ እሺ ላይክ አታስታውሰውም? ቤቲ አንቺ እኮ ፊዚክስ ባዮ አስተማሪ ነው አልሽ። የስም ብብቱን ያልበዋል። በዛ ነው የምናውቀው። እሱ እኮ ጭራሽ እኮ እንትን ነበር እኮ በኮምሮም ቲቸራችን እንትን ነበር እኮ የክፍል ኃላፊ ነበር እኮ። እኔ ግን አላስታውስም። ኖ የክፍል ኃላፊያችን ነበር ጭራሽ እሱ። አቤት ያኔ አጭር ጉርዳርን የምለብሰው ቂጤም ማለሽ ሞነጥ ስለ ጋይስ ማርያምን ነው የምላችኋል። ቂጤም ሞንደል እያደረኩኝ ከሱ ጋር ማለት ነው ሙኒጥ ስልበት ከዛ ወላጅ እኮ አስመጥቶኛል እኮ ቀለበት አድርጌ ዝም ብዬ ቀለበት እኮ አድርጌ አግብቼ ነው ያለው። አባትሽን ይዘሽ ወላጅ ይዘሽ ነይ ብሎ በስመ አብ አስተማሪ አይደል አንቺ ወላጅ አስመጣሽ ማታ አስተማሪ እኮ ወላጅ አስመጣሽ እንዴ? እኔ እኮ ኃይለኛ ነኝ ጋይስ። እሳት እኮ ነኝ እሳት በስመ አብ ደምፈስከት ህብስት አለች አይቻት አላውቅም ረጅም ጊዜ ማርያም ህብስት እንደው አንተ እዛ ሀገርና አለማ እንጂ ከክላሳችን እኮ ታላቃችን እሷ ናት። ትልቅ ሰው ህብስት መልኳ እንጂ ኧረ ቆይ ይቅርታ አንተ ወይኔ እዛ ነው ያለው እንዳላነካካክ ከሀገር ውስጥ ወጣ እናማዋለን። እሱ ወሬ ችግር የለም። ሆይ ጉድ ስራዬ ነው መቼስ። እሺ ማንን ታስታውሳለህ? ንገረኝ በጣም እሺ አንተ አስታውሰኝ። አንተ ንገረኝ። እኔ እኮ የጉቺ ወንድም እኮ ላውቀው አልቻልኩም ማን እንደሆነ። እሺ ጌታ በለጠ አታውቂውም? ያስታውሰው አልቻልኩኝም። ኖ አያታውቂውም። እንዴት መሰለሽ ላይክ አንቺ ስትገቢ ነው እሱ የወጣው ምናምን ነገር። ኦኬ እሺ ጌታ 8 ነበር አብሮን የተማረው? ኖ 7 ከኛ ጋር ነው የተማረው እኮ እኔ እኮ ብስራት እኮ 7 እና 8 ነው የተማርኩት እኮ ሚኒስትሪ አብረን አይደል? 8 ላይ ነው ምናምን ወጣ እኮ ቤታ። ኦኬ አታውቂም? እሺ ጌታ እሺ እሺ ጌታ በለጠ ይባላል።
ሜቢ ባየው አላውቅም። አታውቂም። ማን አለ ሌላ? ቆይ ጠፍተውብኛል ግን ታውቃለህ? ሌላም ታስታውሻለሽ? እስኪ ሻንት አስታውሰኝ። ማን ነው የሳምሽው? ይደረዛ ጅል እንዴ ሆ ነው ክላስ ማን ታስታውሻለሽ? ሲሪየስ እኔ ጠፍተው እሺ። አንቺ አሁን ሄርሜላ ወፍራማ ነሽኛ? ማ ሄርሜላ ፓስታ ታስታውሻለሽ? ሄርሜላማ ፓስታ አዎ፣ ቀጭኗ አውቃታለሁ። ቆንጅዬ አይደል? አጠር ያለች ቀጭን። እናንተ ትጀነጅናት አልነበር? አንተ ካንተ ጋር ትጀናጀኑ አልነበረ? ኖ ትወድሃለች መሰለኝ እንጂ ጉድሽ ወጣለ። ራሱን እኮ ነው ይሳው ያስሽ ያ ልጅ ከነጭ የተወለደው ባስኬት ምናምን አንድ ከነጭ የተወለደ የህብስት ልደት ላይ መጣው። የህብስት ልደት ላይ መጣው ነጭ የኛ ባች ቤተ አዎ፣ ሌላ ዜጋ እንደውም ምንድነው ኖትሮዳም ገብቷል። አንተ በቃ ትረሳለህ፣ አታስታውስ። ኖ አይደለማ እንዴ? ማን ነው ነጭ የኛ ባች? ጀምር ፈረንጅ አለ ነጭ እንትን አለ እንዴ? ፈረንጃው እንዴ? ፈረንጁ ረሳው። ኧረ ጓደኛ ነበረ ጀርሚ እንዳይሆነ ጆቫኒ ነው ምናምን ሚኪ ጆቫኒ አሁን አንድ አሜሪካ እኮ ነው ያለው። አሁን እዚህ ነው ያለው። ኦፍ ኮርስ እሱ ላይ እኮ አልፎ አልፎ ሻፍድበት ነበር። አልፎ አልፎ ግን ሁሉ ጊዜ አልነበረም። አልፎ ጋይስ አልፎ ሚኪ ጋር ይሄ እኮ ማለት ነው ጋይስ። አሁን እኮ ነው እንደዚህ ሆነ ጉረኛ ከትምህርት ቤቱ ሁላ ጉረኛ ሚኪ እኮ ጉረኛ እግዚአብሔርን እንዴት ሴቶችን እንደሚያደርጋቸው እንደነበር ጉረኛ ነበር። አሁን እንደዚህ አዎ፣ በስማሙ እንዲህ በቃ እንዴት እንደሚጠላኝ በቃ ነገር እንዴት እንደሚፈል መጣች ምናምን ይላል። ከዛ ግን እንዴት እንደተግባባን እኮ ግን አላውቅም እኮ ራስሽ አውርተሽ ረሳሁትን ግን ኖ ያረፈበት ቀን ነው ምናምን ብለሽ አዎ የስ አዎ ትዝ አለኝ። በምንድን ነው ትዝ አለኝ ያ ነፍሳቸውን ይማርና አያቱ አርፋ ነበር ማለት ከዛ ሄድኩኝና አጽናናሁትኝ። አንተ ያንተን እኮ ደብተር ራሱ ማለት ነው የቴዲ አፍሮን ደብተር ፎቶ አልነበራቸው? የቴዲ አፍሮን ደብተር ራሱ እኮ ሰርቄበታል። በቃ እልያስ ይዘኝ ነበር እንደዚህ ምናምን አያወራኝ ምናምን ከዛ ሄጄ በዚች ገባውበት ማለት ነው። በአያቱ ምናምን አድርጌ አይዞ ምናምን እትትት ብዬ እኔ ቤት ታዬ ምላሴን ታውቁታላችሁ። ገባው ከዛ አዎ ትናደር ነበር። ከዛ ግን እየሻፈደ መምጣት ጀመረ። ያው ታውቃላችሁ ተክለ ሰውነቴ። ከዛ ታስታውሳለህ ሚኪ ዋሌ ፎቶ ሰጥቼክ ኦፍ ኮርስ ወንበር ላይ እንደዚህ ብዬ ተነስቼ ኦሪንታል ነው የተነሳሽው ፎቶ ቂጤን እንደዚህ አድርጌ አፈንድጄ ፎቶ ተነስቼ ለሱ ሰጠሁት ላኩለም ማለት ነው። ትንንሽ ዋሌት አላረ መለያችን ጊዜ ግን በስመ አብ አንግባባም ነበር። እንዴት ራሱ እንደተቀበለ እሺ ያስ አስተማሪ ነው አንግባባም ነበር። እሱ ያ አስተማሪስ ጥቁሩ አስተማሪ ጋሽ ግርማ ታስታውሳላችሁ? ታስታውሳችኋለህ? ጋሽ ግርማ ጎበዝ ማስታወስ ጥሩ ነው። ልጅ ነበራችሁ አይደል? ልጅ ነበራችሁ እዛ የምትማር የሚገርም ሰው እኮ ነው። ቤታ ማርያም አንቺ እኮ ቆንጆ ሰዓት እኮ ነው የመጣሽው። ማርያም ቆንጆ ሰዓት ነው የመጣሽው። ከዛ ወደ እንትን ገባ አማረሰው የህብስትን በርዝዴ ምናምን ያልሽው በሚካኤል ታስታውሳለህ? ኦፍ ኮርስ ይላችሁ የህብስት በርዝዴ ህብስት የምትባል ልጅ ልደቷን ጠራችን ማለት ነው። ከዛ እኔ የምኖረው ሳፒያን ነው ገባሽ? ሳፒያን ሰፈር ስለሆነ ለኔ ይርቀኛል። ግን ሄድኩኝ ለልደቷ ማታ ነበር ማለት ነው። ማታ ነበረ። ከዛ ሁላችንም እየጨፈርን ምናምን ነበር። አረሳው እየጨፈረን አድሬው ነበር አብረን እየጨፈረን ቤቷ ነበር ያዘጋጀችው ማለት ነው። ከዛ ታስታውሳለህ ሚኪ ወንበር ላይ ሄዶ ቁጭ አለ ማለት ነው። ወንበር ላይ ሄዶ ቁጭ ይላል። ወንበር ላይ ሄዶ ቁጭ ይላል። እላው ላይ ሄጄ ቁጭ አልኩበት ማለት ነው። አንተ አታስታውስም መሰለኝ። ከዛ ላው ላይ ሄጄ ቁጭ አልኩበትና ወንበሩ ላይ ማለት ነው። እሱ እንደዚህ ሶፋ ነው እንጂ ካውች ላይ ሶፋ ላይ ነው እንጂ ተቀመጥከው እየጨፈርን ረጅም ሶፋ ላይ እየጨፈርን ነው። ከዛ እሱ ቁጭ ሲል ላው ላይ ሄጄ ቁጭ አልኩበት ቤቲ ከዛ ሲላል ከዛ ምን አለ ሄርኩኝና ማለት ነው እንደዚህ ብዬ አንገት ውስጥ እንደዚህ እኔ በደንብ አስታውሳለሁ። ማርያምን ሚኪ አረሳም። ከዛ ሸኘኝ አልኩት ማለት ነው። አንተ እስከ በሬ እኮ ነው ሸኘኝ።
አይ አረሳም። ኧረ እኔ አረሳም። ቤት 2 ሰዓት ግቡ ነው የምንባለው። አስበሽዋል? ከዛ በጣም ቤት ግዴታ መግባት ስለነበረብኝ እኔን ሸኘኝ ስለው እስከ ቤት ድረስ እስከ ቤታችን በር ድረስ እኮ ነው የሸኘኝ ሚኪ። ሳቢያን ድረስ ተሳፍረን ከዛ እዛ ድረስ መጣን። ከዛ ቻው ስንባባል ግን ብዙ አልሳምኩትም። እዚህ ጋር ነሳ የሚያረቁት ብዙ አልሳምኩትም። ይሄ እንደዚህ መሳሳም ዘንድ እንደዚህ ሳም አደረኩትኝና ተለያይ ጠዋት ከዛ ትምህርት ቤት ስንገናኝ እንዴት ሊክ በቃ አፍሬ ነው አፈርኳ እንዴ አፈርኩኝ። እንዴት ሊክ አፍሬ አለመሞቴ ራሱ አፍሬ ታድለሽ። ምን አባታችሁ ነው የሚያስቃችሁ? ተፋቱኝ በቃ። ይሄ እኮ ያለፈ የስንት ዓመት ታሪክ ነው የምነግራችሁ። ማለት የስንት ዓመት ያለፈ ቃለ መርሳትሽ ነው። ማርያምን ነው የምልሽ። በጣም ነው የገረመኝ። አይ እኔ አልረሳም።